ታላቁ የጥቁር ህዝቦች ድል አድዋ የአንድነት ተምሳሌት የኢትዮጵያ ብሔር ብሔረሰቦች በጋራ የቆሙበትና የሉዓላዊነት መገለጫ ነው። የኢትዮጵያውያን የራስ መተማመን፣ ራስን የመቻል የአንድነትና የነጻነት ተምሳሌት የሆነ የጥቁር ህዝቦች ኩራት የተመሰከረበት አድዋ በ1888 ዓመተ ምህረት ኢትዮጵያውያን የውጭ ወራሪ ኃይልን ያሸነፉበት የአፍሪካ የውርደት ሸማ የተገፈፈበትና የነጻነት ተስፋ የታየበት ታሪካዊ ቦታና ዘመን ነው። ዘንድሮም 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በሰራዊታችን ክፍሎች በተለያዩ ክንውኖች ተከብሯል። አድዋ የሰራዊታችን የጠንካራ ወታደራዊ የአመራርነትን ክህሎት የሚያሳድግ በመሆኑ የተቋማችን አንዱ አካል የሆነው የዳሎል ማዕከላዊ እዝ ከጅማ ዩኒቨርሲቲ ከአካባቢው ማህበረሰብና የጸጥታ አካላት ጋር 130ኛውን የአድዋ ድል በዓል በተለያዩ ኩነቶች በጅማ ስቴዲየም አክብሯል። ያን ጊዜ በነበረው አቅም ከማይመጣጠን አቅም ጋር ገጥመው አሸንፈዋል። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ነው እንዳገር ተተካክተው ተዋግተዋል። ሰው ጀግንነት አውሰውናል። የነዛ ጀግኖች ልጆች ደንኛ ጀግንነትኛ ከአባቶቻችን የወረስነው ነው። በዶክትሪን ተምረነው አይደለም። በሆነ አሁን ፈረንጅ መጥቶ አስተምሮን ምናምን አይደለም። ከጀግኖች አባቶቻችን የወረስነው ነው ጀግንነት። 130ኛው ዓመት አድዋ ድል በዓል ስናከብር ጥንት አባቶቻችን አጥንታቸውን ከስክሶ ውድ ሕይወታቸውን ከፍሎ ወራሪ ኃይል አሳፍሮ ኢትዮጵያን ያስቆዩልንና ዓለም አቀፍ አደባባይ ላይ ታሪክ የጻፉ ለአፍሪካ ተምሳሌት ኢትዮጵያን ያደረጉ ጀግኖች በታላቅ አክብሮት እናስታውሳለን። ፋሽስት ጣሊያን ሀገርህን ሊቀማ እምነትና ክብርህን ሊያዋርድ ሴቶችና ሕፃናትን ሊደፍር መጥቷልና ጉልበት ያለህ በጉልበትህ፣ አቅም የሌለህ በጸሎት አስበኝ። በክብር የተረከብናትን ሀገር ከነ ክብሯ ለመጪው ትውልድ የማስረከብ ኃላፊነት የሰራዊታችን ዋነኛው ተልዕኮ ነው። የምዕራብ ዕዝ ስታፍ የሰራዊት አባላትም 130ኛውን የአድዋ ድል በዓል አስበው ውሏል። አድዋ ከራስ በፊት ስለ ሀገራቸው ክብር አስቀድመው የራሳቸውን ትጥቅና ስንቅ ሰንቀው ብዙ ኪሎ ሜትሮችን ተጉዘው ታሪክ የሰሩበት የኛነታችን መገለጫ ነው። እንደ ሀገር የተከበረውን የአድዋ ድል በዓል በማስመልከትም የ7ኛ ሜካናይዝድ ክፍለ ጦር በተለያዩ ትርኢቶች አክብሮ ውሏል። የአድዋ ድል በአባቶቻችን ደም የታተመ የኢትዮጵያዊነት መገለጫ ከመሆኑም በላይ የቅኝ አገዛዝን አስተሳሰብ የሰበረ የጥቁር ሕዝቦች የአሸናፊነት መንፈስን የገነባ የእኛነታችን ነጸብራቅ ነው። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የ130ኛው የአድዋ ድል በዓል
በደቡብ ሱዳን የሚሰማሩ ሞተራይዝ ሻለቆች፣ በሶማሊያ የአፍሪካ ህብረት ተልዕኮ ስር የሚሰማሩ ዘማች የሰላም አስከባሪ ሰልጣኞች፣ የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት የማሰልጠኛው አሰልጣኞችና አመራሮች በፓናል ውይይት አክብረው ውለዋል። እነ ምኒልክ እነ ጣይቱ የሰሩትን ጥበቦችን ማንበብ ያስፈልጋል። በምን መልኩ ድል ማድረግ እንደቻለ 120,000 ሰራዊት ከዛ ውስጥ 45,000 ፈረሰኛ ይዞ በዘመናዊ ዘመኑ የደረሰበትን ቴክኖሎጂ የታጠቀውን ወራሪ ኃይል ድል ያደረጉበትን ምስጢር ማወቁ ተገቢ ይሆናል። እንደዚሁም የህዝብ አንድነት ህዝቦች በምን ሁኔታ ውስጥ ሆኖ ድል ያደረጉት እንዴት ነው አንድነት የተፈጠረው? ያ አንድነት ለኛ ምን ትምህርት ሲሰጥ ነው የቆየው የሚለውን ነገር በሚገባ ማንበብ ያስፈልጋል። በጣም የሚገራርሙ የሚያስደንቁ ተግባሮች በወቅቱ ስለነበሩ ማለት ነው። በተለይ የጦር መሪዎች 12ቱ የጦር ጄኔራሎች የጦር መሪዎች እንዴት የጦር ስልታቸውን ተጠቅመው በተለይ አንዱ ለአንዱ ማድረስ በማይችል መልኩ ቆራርጦ ለየብቻ በተናጠል እንዲመቱ ያደረጉበት ስልት ለአሁኑ ትውልድም እጅግ አስተማሪ ትምህርቶች ናቸው። የአፍሪካ ኩራት የሆነውን የአድዋ ድል በዓል በጦል ላይ የከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት በድምቀት ተከብሯል። ትላንት አያት ቅድማቶቻችን በዘርና በሃይማኖት ቦታ ሳይገድባቸው ለሀገር ክብር ስሉ በኢትዮጵያዊነት ስሜት ሀገርን አስጠብቆ ለዛሬ አድርሶናል። እናንተም የዛሬ ትውልድ ይህን ድል ማስቀጠል፣ ሌላ አድዋዎችን መስራት፣ ሌላ ድሎችን እንደ አድዋ የሚነገር ታሪክ መስራት ከእናንተው ከኛው የሚጠበቅ ድል ነው። የትላንቱን ድል እያከበርን የነገውን ሌላ ድል ደግሞ መድገም ከኛ ይጠበቃል። የትላንቱን ድል መናገር ብቻ ሳይሆን በእነሱ ታሪክ ላይ ሆነን ሌላ ታሪክ መስራት ከእናንተ ይጠበቃል። አያቶቻችን ቅድመ አያቶቻችን ተዋግተው ድል ያደረጉበትን የድል በዓል ነው የምናከብረው። ይህን ድል በነፃነት ኖራ ዛሬ የደረሰችውን ኢትዮጵያን ለሚቀጥለው ትውልድ በነፃነት የማስተላለፍ ትልቅ ኃላፊነት አለብን። የንጉሥ ተክለ ሃይማኖት ግባና ምሽጉን ስበረው። እኔ እንደ ግለሰቡ እንደ አንድ ሰራዊት አባል ለዳግም ድል ዝግጁ እንደሆንኩ እኔ ራሴን የተረዳውበት በዓል ነው። አንደኛ ለኢትዮጵያ ሕዝብ አንድነትና ሰላምን ነው የምመኘው። ሁለተኛ ደግሞ እንደ ሀገር ሁሉም ሰራዊት አባል አንድ ሆኖ ቀይ ባህር መልሰን ዳግም አድዋን እንደምንሰራ መልእክቴን አስተላልፋለሁ። በጣም ደስ ይል ነበረ። ከዚህ በፊት የነበሩ አባቶቻችን በጦር በጎራዴ ሀገራችንን ሲያስጠብቁልን ነበረ። ከዚህ በኋላ ደግሞ እኛም ሰለጥነው ወታደሮች ነን። ሀገራችንን ባደረናት ተቀብለን ለወደፊቱ ታሪክ ሰሚ ሳንሆን ታሪክ ሰሪ ሆነን መቀጠል እንዳለብን ተምረናል። በዓሉ በጣም ደስ የሚል በዓል ነው። አድዋ እኛ እንደ ኢትዮጵያዊነት አድዋ በጣም የሚለይ ባህላችን ነው። በጣም የምናከብረው ውዱ በዓል የምንለው አድዋ ነው እና እንደ አድዋነት ያው ዛሬ በተማርኩት አንድነት ካለን መቼም ሀገራችን እንደማፈርስ ነው። ሀገራችንን ፈርሳ አታውቅም፣ ወደፊትም አፈርስም። ለጥቁር ሕዝቦች ሁሉ ክብርን ያጎናጸፈ የቅኝ ግዛት የተጋረደበት ይህ የድል ቀን ለዘላለም ሲከበር ይኖራል። ተመልካቾቻችን ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በተለያዩ የሰራዊታችን ክፍሎች በተለያዩ ክንውኖች የተከበረውን 130ኛው የአድዋ ድል በዓል አስመልክተን ያዘጋጀነው መሰናዶ የተከታተላችሁትን ይመስል ነበር። ሰላም።